ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀበሻ ስፓይሲ ኪችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ እና ክረምትም ነው ልጆች ቤትም ቁጭ ስላሉ ዛሬ የድንች ስኳር ብስኩት ልንሰራ ነው እና አሰራሩን እንግዲህ አብረን እናያለን ማለት ነው። እናንተም እንደዚህ የተቀቀለ ይሄ ተቀቅሏል፣ ታጥቦ የተቀቀለ ነው እና ለሁለት ለሶስት ልጅ እንደዚህ ያህል በቂያችሁ ነው እና እንደሱ አድርጋችሁ ቀቅላችሁ መጀመሪያ አጥባችሁ ቀቅላችሁ ካዘጋጃችሁት በኋላ እንደዚህ ከዛ በኋላ ደግሞ ትልጡትና ልክ እንደ ሊጥ ማብኳት ማለት ነው። ከዛ ወይ ኮርን ፍሎር የበቆሎ ዱቄቱን ወይም ደግሞ ኮርን ፍሎር ከሌላችሁ ኖርማሉን የፍርኖ ዱቄት አድርጋችሁ አንድ ላይ ማብኳት ማለት ነው። እንደ ሊጥ አድርጋችሁ ማብኳት፣ ውሃ ምናምን አያስፈልገውም። ይሄ የራሱ እንደ ሊጥ ስለሆነ ማቀላቀያ ብቻ ዱቄት እንዲያያዘላችሁ ፍርክስክስ እንዳይል ዱቄት ወይም ደግሞ ኮርን ፍሎሩ ቢሆን ይመረጣልና እሱን አድርጋችሁ አንድ ላይ መቀላቀል ማለት ነው። እና እኔም ይሄንን ልጬ ዱቄቱ ምናምን ይዤላችሁ ድጋሚ ልምጣ ማለት ነው። ይኸውላችሁ እንደዚህ አድርጌዋለሁ ይሄኛውን እና ይሄ ድንች ስኳሩ ብቻ ማለት ነው። እና ይሄኛውን ከዛ በኋላ ይሄው ዱቄት ኮርን ፍሎር ግን ካላችሁ ኮርን ፍሎር ነው የሚሻለው። ምክንያቱም በጣም እንዲቀልጥ ብሎ የሚያምር ቃ ያለ እንደ ቺፕስ አይነት ነው የሚያደርገው እና ቃ ያለ ብስኩት አይነት ነገር ነው ያደርግላችሁ። ስለዚህ እንደሱ አድርጋችሁ በሱ ኮርን ፍሎር ካላችሁ በሱ አድርጉ። ይሄው እንደዚህ ሁለት በቂው ነው እና ደግሞ ለጣዕም የሚሆን ደግሞ ትንሽዬ ጨው። በእርግጥ ስኳር ነው የሚለው ግን የሆነ ትንሽዬ ጨው ደግሞ ብታረጉበት ለጣዕም በጣም አሪፍ ነው። በነገራችን ላይ ይሄንን እንዲበጃችሁ እንደ ሊጥ ቡክት አድርጎት እጃችሁ እንደዚህ ንጹህ አድርጋችሁ ታጥባችሁ እንደ ሊጥ በደንብ አድርጋችሁ ቡክት አድርጎትና ከዛ በኋላ እንደፈለጋችሁት አይነት ቅርጽ ማስያዝ ትችላላችሁ። ከፈለጋችሁ በእጃችሁ እንዲክብ ክብ የፈለጋችሁትን አይነት። በዛ ላይ ደግሞ እዚህ ጋር እንዲቀላላችሁ ከፈለጋችሁ ምንድነው በርበሬ ምናምን ነገር ማድረግ መቀላቀል ትችላላችሁ። ከለር እንዲያደርግላችሁ ከፈለጋችሁ ማለት ነው። እና ቀላ ያለ የምትፈልጉ ከሆነ ከዚህ ከዱቄቱ ጋር ትንሽዬ በርበሬ አድርጋችሁ የሚያቃጥል የሚፈልግ ሰው ካለ፣ እኛ ያው ለህፃናት ስለሆነ የምሰራው በርበሬ ያላረገላቸውም። ስለዚህ እኔ በደንብ አብክቼው ቅርጽ አስይዤው ድጋሚ እመጣለሁና ተከታተሉ። ይሄ እንደዚህ አድርጉና ቅርጽ አውጡና እንደምትፈልጉት አድርጋችሁ እንደዚህ በሹካ በምናምን እንደዚህ ቅርጽ አውጥታችሁ ከዛ ወደ መጥበሻ አሁን እዚህ ጋር እኔ እየጠበስኩት ነው። ስለዚህ እንደዚህ አድርጋችሁ ጠብሳችሁ አድርጋችሁ ለልጆቻችሁ ማቅረብ ትችላላችሁ። እና ተጠብሶም ብሎ ደግሞ ሲጨርስ ያለውን አሳያችኋለሁ። የሁላችሁ ቤተሰቦቼ ተመልሼ እንግዲህ መጣው። ማብራት ሄደ። እንግዲህ ሙሉውን ጨርሼ መስራት አልቻልኩም። በቃ ከምተወው የሰራሁትን ላሳያችሁ ብዬ አመጣሁትና ገና ነው ያልተጠበሰ መጥበሻው ራሱ ይሄው ሙሉ እንደዚህ አለውና አልተጠበሰም። ማብራቱም ሄደ። በዛ ላይ ደግሞ ዘይት ሳታበዙ ዘይት ጠብ እያደረጋችሁ ነው መሆን ያለበትና ዘይት በጣም ካበዛችሁበት ፍትፍት ይላል። ስለዚህ እንደዚህ ዘይቱን ብቻ ትንሽ ጠብ እያደረጋችሁ መጥበሻው ላይ እንደዚህ አድርጋችሁ ጥበሱትና ያው ቃ ሲል ደግሞ እርር እንዳይልባችሁ እየጠበቃችሁ ይሄው እኔ ማዮኔዝና ዳቦ አዘጋጅቻለሁና በቃ እዚህ ስር
አርጋችሁ ከታችሁ ለልጆቻችሁ አሪፍ በርገር ብትፈልጉም ደግሞ እንደዚህ ኖርማል በከቻፕ አድርጋችሁ መስጠት ትችላላችሁ። ያው እኔ ዳቦ ስላዘጋጀው እዚህ ስራ አድርጌ እሰጣቸዋለሁ። እንግዲህ እስኪመጣ ድረስ ጠብቀን እንጠብሰዋለን የቀረውን ማለት ነው። እና እንግዲህ ቪዲዮውን ላይክ እንዲሁም ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እናንተም ደግሞ ስሩና ክረምት ነው ፏ በሉበት። አመሰግናለሁ።